ናት። ምን ስላደረኩ ነው እንደዚህ ያደረገችኝ? እውነቱን ስለተናገርኩ። ቆይ ደበደበችን አስደበደበችን ያልሽው? ብቻዋንም አልመስለኝም። ወደ መኪና እየሄድኩ እኮ ነው ከኋላ መታንቃ ደበደበችኝ። እኔም በፍጹም አላምነው። አንቺ ሁሌ እኔን አታምኚኝም ማለት ነው? እኔ እንደሱ ለማለት ፈልጌ አይደለም። ከባሏ ጋር ያሰረችውን ስራ ስላጋለጥኩ እኮ ነው። እንደውም እስኪ እናይሻለን የወንድምሽን ልጅ እንዴት ከኛች እንደምታደኛት እያሉኝ እኮ ነው። ቆይ ምን ማለት ነው? ለማንኛውም ራስሽን እየጠበቅሽ እሺ? አንቺንም ልትጎዳስ ትችላለች እያልሽ ነው? እኔ የምፈራው እንዳገልሽ ነው። ቆይ አንቺ ለምን የማይገባሽ? የአባትሽ ብቸኛ ወራሽ እኮ አንቺ ነሽ። ሴትዮዋ እኮ ገንዘብ ወዳድ ናት። ለገንዘብ ብላ የማታደርገው ነገር የለም። እላዬ ላይ እኮ ቆልፋብኛለች። እንደ ባለፈው በረሀብ ልቀጣሽ ነው? በአሁኑ ነፍስሽን ነው የምታወጣልሽ። እባክሽ አክስቴ፣ እያስፈራራሽኝ እኮ ነው። እየሰማሽኝ ነው? ያችን መሰሪ በፍጹም እንዳታምኛት። ቦሌ ድረስ መጥቼ ብሸኝሽ ደስ ይለኝ ነበር። እኔም እኮ በጣም ደስ ይለኝ ነበር፣ ግን ደግሞ ይመሽባል። ደግሞ አደራ በደንብ ጸልይልኝ እሺ? ከፈጣሪ ጋር ማውራት ከጀመርኩ እኮ ቆየሁ። ደግሞ የኔን ያጽያተኛውን ጸሎት ይሰማኛል ብዬ አስባለሁ። ደግሞ ድኜ ስመለስ የሌላ ሰው ነክ እንደማላገኝ ተስፋ አደርጋለሁ። ደግሞ ይህ ምን ማለት ነው? ከአንቺ ውጭ የማን ልሆን እችላለሁ? ያው ባለፈው ነግረኝ የለ አባት ያለን ነገር። እኔ እኮ ከዛ በኋላ ምንም ደስ እያለኝ አይደለም። ውስጤን ፍርሃት እያለው ነው በጣም። ሲጀመር እኔ ነኝ ጥፋተኛ። በዚህ ሰዓት እንደዚህ አይነት ነገር ማውራት አልነበረብኝም። ለእኔ እኮ አንተ ማጣት እኮ ሌላ ህመም ኖሮ ቢል ነገርኩሽ እኮ ከአንቺ ውጭ የማንም ልሆን አልችልም። ለማንኛውም ቶሎ ደነሽልኝ ነሽ። ሴትዮ ጭራሽ ጤና የላትም ብላ አክስቴ እንደበደበቻት ያማታል። ይህች ሴትዮማ የሆነ እቅድ አላት። የሆነ ነገር ከማድረግሽ በፊት መቅደም አለብኝ። እንዴ አክስቴ አይሆንም። የሆነ ማቀድ አቅደሻል። ሰዓት ቀድሜ መቅደም አለብኝ። አደባባይ ላይ አክስቴንም ያሰብሽውማ ነገር አለ። ሰዓት ቀድሜ መቅደም አለብኝ። ሜላት አስቢ፣ የሆነ ነገር አስቢ።
ስልክሽን ማየት ሹቃው ምንድነው የማደርገው? የሆነ ነገር ብታረገኝስ? ሄሎ ሳሩ፣ ወይ ባክሽ ጨንቆኛል። እኔ እንጃ የማደርገው ነገር ግራ ነው የገባኝ። በጣም ስለጨነቀኝ ደወልኩልሽ። ይኸው ጭራሽ ብላ ብላ ቤቱን ዘጋችብኝ። እንዳልወጣ አደረገችኝ እኮ ነው የምልሽ። አንቺ ጋር መምጣት ፈልጌ ነበር እኔ ግን እንዴት ብዬ ልምጣውን? እኔ እንጃ ነው ያላቅም። ቆልፋብኛለች። ምን እንደማደርግ ራሱን ያላቅም። እኔ እንጃ ምን አውቃለሁ ምን እንዳሰበች ነኝ። እኔ አልችልም ሳሩን፣ እኔ አልችልም ማለት ቤት ተቆልፎብኝ እኔ አልችልም። ውስጤ ግን እየፈራ ነው ታውቂያለሽ። የሆነ ነገር የምታደርገኝ እየመሰለኝ ነው። ብቻ እሺ ችግር የለውም። እደውልሻለሁ። እሺ ቻው።
እንደበደብሻት አይደለ? እና አንቺ ልትደበድብኝ ነው? እኔማ ምን እደበድብሻለሁ? አሁን እኮ ማንነትሽ ጎልቶ ወጥቷል። ሰዎቹ በሰላም ሂዱበት ብዬሻለሁ። አሁን ምግብ ላምጣልሽ። መርዝ አድርግሽ ብታመጭበትስ? ያቺው ሻይና አለው የመረዘችሽ? አሁን ከዚህ ልውጣበት። የት ነው የምትወጪው? እናፍኪን ከዚህ ሳይወጡ የትም አትሄጂም። እኔ ስለነሱ አያገባኝም አልኩሽ እኮ። እህትሽ አይደለች እንዴ? እንዴት ነው የማያገባሽ? ትሰሚኛለሽ? እኔ እህት የለኝም፣ እናትም አባትም የለኝም። እሺ እሺ፣ አሁን ምግብ ላምጣልሽ። ትሰሚኛለሽ? እኔ ከዚህ ቤት መውጣት ፈልጋለሁ። የትም አትሄጂም። እና ሐረግ ከዚህ ቤት ሳይወጡ አንቺ የትም አትሄጂም። ከፈለሽ ከሄዱ በኋላ አንቺ ገደል ግቢ። ሮቤልን በደንብ ተሰናበትሽው? ማለቴ ቻዋልሽው? ለምን ጠየቅሽኝ? ምን ነው መጠየቅ ችግር አለው እንዴ? በእኔና በሱ መሀል ማንም ሰው መግባት አይችልም ብያለሁ። እና እኔ መች ገባው? ብዙ ጊዜ አብረን እንዳንሆን ስትከላከል ነበር። ለዚህ የሚሆን ብዙ ምክንያቶች ግን አሉኝ። ሐረግዬ ግን እኮ ሮቢን አፈቅረዋለሁ። እሺ በቃ ይህን ነገር እንርሳው። እኔ ራሴ ምን ሆኜ ነው እንደዚህ ያልኩት? ድኜ መምጣት የማይቀር ነገር ነው። ግን ደግሞ ያኔ ስመጣ ከእሱ ጋር እንዳልሆን ማንም ሊከለክለኝ አይችልም። ዋናው አንቺ መዳን ነው። ደግሞ እንደዚህ በተስፋ ተሞልተሽ ስላየሽ በጣም ነው ደስ ያለኝ። አይገርምም? አሁንም ድረስ ምንም የመሰለሽ አትመስይም። ምን ሊመስለኝ ይችላል? አውቀሻል። ግን ያንቺም አካል እኮ ከኔ እኩል ሊቀደድ ነው። ብቻ አንቺ ሰላም ሁኚልኝ እንጂ አይደለም አካሌ ለምን መላ ሰውነት አይቀዳደድ። እህቴ ምናልባት አመሰግናለሁ የሚለው ቃል ለአንቺ ሊያንስብሽ ይችላል። ለራሴ ስል ነው ይሄን ነገር የማደርገው። ህመምሽ የማያመኝ ነው እንደሚመስልሽ? ግን የትኛው ዓለም ላይ ያለች ሴት ትሆን እንደዚህ የቷን የምትወዳት? የትኛው ዓለም ላይ ያለች ሴት ትሆን እንደዚህ ተወዳጅ ሆነች? ቆይ እንደዚህ ሁላችሁ የምትወዱኝ እኔ ምን አድርጌ ነው? ወይስ የመጨረሻ ልጅ ስለሆንኩኝ ነው? ምናልባት ከዚህ በኋላ እንዳንቺ አይነት ቆንጆ የት እንደማናገኝ ተሰምቶን ይሆናል። ሁላችሁንም ከአቅሜ በላይ ነው እሺ የምወዳችሁ። እኛም እንወድሻለን። ይሄኛ ትንሽ እያይጥ በአሁን መሄጃችን ስለደረሰ ቶሎ እንዘጋጃች። እሺ ተነሽ። እንግዲህ መሄጃ ሰዓታችን እየደረሰ ነው። አፍኪንስ? ከአባዬና ከበፂ ጋር ውጪ መኪና ውስጥ ነው ያሉት። አንቺ ግን ደህና አትመስይም። ምን ነው አሞሻል እንዴ? ሜላት እያልሽ ደህና ሆናለሁ ብለሽ ነው? ቆይ ምን ተፈጥሮ ነው? እና አባዬም የሆነ ነገር ሊነግሩኝ እንደነበር ያስታውቃል። ከወጣሁ በኋላ የተፈጠረ ችግር አለ እንዴ? አይ የለም። ይልቅ እንውጣና አፍኪንን እንሸኛት። ምናልባት ጥሩ ስሜት ላይ ካልሆንሽ አባዬና በፂ ሊሸኙን ይችላሉ። ምናልባት ጥሩ ስሜት ላይ ካልሆንሽ አባዬና በፂ ሊሸኙን ይችላሉ። ምን እያልሽ ነው? ልጄን እዛው ቦሌ ድረስ ሄጄ እሸኛታለሁ ካልሽስ ሜላትን ብትሸኛት ደስ ይለኝ ነበር። ምንስ ቢሆን እህቱ አይደለች? አይ እሱ እንኳን የሚቻል አይመስለኝም። ወይ ራሴ ሄጄ ክፍል አላናግራት እንዴ? አፍኪን እውነቷን ነው። በዚህ ሰዓት እሷን ማየቱ ጥሩ አይመስለኝም። እሺ በቃ ውጪ እንጠብቅሻለን። የሆነ ነገር ደረብ አድርጌ እመጣለሁ። ይቺ መጣሁ። እሺ አሁን ከእናቷ ተሽላ ሳልታስብ ለሷ
ሄሎ ሮቢ፣ እንዴት ነህ? እኔ በጣም ደህና ነኝ። አንተ ደህና ነህ? አዎ፣ ሁሉም ነገር እኮ እያዘጋጀን ነው። አረ ምንም ችግር የለውም። ሁሉም ነገር ተስተካክሏል። አዎ፣ እኔም በጣም ደህና ነኝ። አንተ አታስብ እሺ። ደግሞ አንድ ምነግርህ አዲስ ነገር አለ። ሀረግዬ እኮ ተሰናበትሽው ያለች። እኔ ራሴ በጣም ገርሞኛል። ማለቴ ያልጠበቅኳትም ነበር እንደዚህ ትለኛለች ብዬ፣ ግን በቃ ጠየቀችኝ። አዎ ሁሉንም አዘጋጅተናል። አዎ የሚበላ ነገርም አዘጋጅተናል። ድርቆሽ፣ ዳቦ፣ ቆሎ፣ ሁሉንም ሀረግ እያስተካክላለች። አዎ እንግዲህ በሰላም እንደምመለስ ተስፋ አደርጋለሁ። አንተ ግን ራስን በደንብ ጠብቅ እሺ። እሺ ደግሞ ጸሎት አድርግልኝ በደንብ እሺ ሮቢ። እሺ እሺ ቻው። በሰላም እንደምመለስ ተስፋ አድርጋለሁ። አምላኬ እባክህ እርዳኝ። ሮቢንም በሰላም ላገኘው፣ ቤተሰቦቼንም በቃ ድኜ ልመለስ ነው። በጣም ደስ እያለኝ ነው። ምን አለ ሮቢ አጠገቤ ሆኖ ይሄንን ስሜት ቢጋራኝ። እስቲ ምን አለበት እዚህ እንኳን ሜካፑን ረፍት ብትሰጪው። ይልቅ ሜካፑ በስቷል እንዴ? ልቀንሰው? ምን አለበት ብትነግረኝ? እስቲ ተይኝ በእናትሽ። እጭ ድሮ ምን እኔን ጥፋተኛ አንቺን እዚህ ልጅ መምጣቴ። ይልቅ ከኔ ጋር አንድ ላይ በመታየትክ ፈጣሪን አመስግን እሺ። ኧረ እህቴ ስላደረግሽ ባማራው ይሻል። ሲሪየስሊ እንዲህም አትለኝም። ለዋም እኮ ነኝ። ይልቅ ይዘኝ ከወጣህ አይቀር ለምን ሌላ ክላሲክ የሆነ ቦታ አትወስደኝም? ለነገሩ ይሄ ሁሉ መንጠባረር ሊቀርብሽ ነው። ለምንድን ነው የሚቀረው? ብቻ ዳዲ ያለውን ነገር አምነህ ባልሆነ። አንቺ ቆይ እንዴት ነው ግን እንደዚህ ነገሩን እንዲቀለል ያደረግሽው? ሄሎ እስኪ ተመልከተኝ። ሎም እኮ ነኝ። አይ ሴድ ሉክ አት ሚ። ስታየኝ እኔ ባል ማገባ መስላለሁ? እና ታዲያ ቆመሽ ልቀሪ ነው? እኔ ያልኩት አሁን ሬዲ አይደለሁም ነው። ይኸውልሽ ግን አባዬና ጓደኛው ትንሽ ያመረሩ ይመስለኛል። እነሱ አመረሩ አለመረሩ that's none of my business። ያውም ነጭ ይሁን ጥቁር ይሁን አይቼው ለማላውቀው ሰው። ኦ ማይ ጋድ ሳስበው ራሱ ወደ ላይ ሊለኝ ነው። ቆይ ግን መጀመሪያ ልጁን ብታዪ ይሻል። ማን ያውቃል፣ ምናልባት ልጁን ስታዪው ደንገጥ ልትይ ትችያለሽ። ወይኔ ምን ሆነሽ ነው ፖዚሽንሽ? ሮቢ ሰላም? ምን ሰላም አለ? ምን ነው ስላልከኝ እያሰብክ ነው እንዴ? እሷ አትምጣ ብትለኝም ማታ ቦሌ ድረስ ሄጄ ሸኝቻታለሁ። ምን አለ በደንብ አቅፌ በሸኟት ኖሮ። ሮቢ አትጨናነቅ፣ ምንም አትሆንም። እሺ በሰላም ታከማ ትመለሳለች። በነገራችን ላይ ከዚህ በፊት ተዋውቃችሁ አታውቁም መሰለኝ። እህቴ ናት። ሎም እባላለሁ። ሮቤል። እና እንዴት ነው እስካሁን አልደወሉም እንዴ? ለበዚህ ራሱ አልደወልኩም። አልደወለችም። ገና ከሆኑ እየናፈቀች። ተረጋጋ ሮቢ። እንዴ ዋናው ነገር እሷ ታክማ መምጣቷ እኮ ነው። አንዴ ቆይ ዛሬ ክላስ አልገባም እንዴ? አልገባውም ባክ። ትንሽ ስለደበራት እሷን ላዝናናት ብዬ ወጣ ብዬ። አይ ጥሩ ነው። ቆንጆ እህት አለች። ቴንክ ዩ። ግን ትንሽ ጤባራም ነገር ሳትሆን ኤክስኪውዝ ሚ፣ ጭራሽ ልሰድበኝ እየሞከርክ ነው? ሲጀመር ጢባራም አንተ ነህ። እሺ እንዴ እናንተ ያማችኋል እንዴ? ገና ከመተዋወቃችሁ ልትጣሉ ነው? ሮቢ ይልቅ አረፍ በይና ለሚሆን ነገር አናዝ። ሶሪ፣ እኔ ከዚህ በላይ እዚህ መቆየት አልችልም። ወደ ቤት ወስደኝ ትችላለህ? ቆይ አንቺ እግር የለሽም እንዴ? እሱ ከኔ ጋር እዚህ ትንሽ ይቆያል።
ወሬበር በነገራችን ላይ ኩራት ካንተ ጋር አይሄድም። እሺ ሉዋም ትንሽ ነገር ቢጤን ስጠው ብዬ ነው። ለማንኛውም ቻው ብሮ። ሶሪ አምነን እህትህን ትንሽ ሳላስቀይማት አልቀርም። ተዋት እባክህ፣ እሷ ለራሷ ተበሳጭታለች። ግን ስትታይ ምንም የተበሳጨች አትመስልም። ተዋት እባክህ፣ ስሜቷ ሁሌ አንድ አይነት ስለሆነ። ቆይ ግን አንተ ምን ሆነ ነው? እጇ ራሱ አልጨበጥካትም እኮ። እና በዚያ እየተቀየምከኝ ነው? ግን ምን ሆነ ነው? የእናንተ ቤት ጉድኛም ቤት ሳይገባ አይቀርም። እባክህ ስለምን ጉድ ነው የምታወራው? አባዬ ለሆነ ጓደኛው ልጅ ሊድራት ነው። ምን? እኛም ስንሰማ ካንተ በላይ ነው የደነገጥነው። እባክህ ቆይ ግን አንተ ስለኔ እንዴት አወቅ? በፂ ነገረች ልበል? ለካ ሁሉም ሰው ቤተሰብ ነው ተባብሮ ያበደው። ይገርማል። በወንድሜ ገንዘብ ልትታከም ሄደች። ላስቀራት ብዙ ሞክሬ ነበር። ይሄን ደግሞ አንቺም ታውቂያለሽ። ግን ምንም ማድረግ አልቻልኩም። እነዚህ ሰዎች እያሸነፉን ነው መሰለኝ። በጣም እኮ ነው የጎዳችሽ። ከኔ ይልቅ ለራስሽ ብታለቅሽ አይሻልም? አሁን የሚያሳስበኝ አንቺ ህይወት ነው። ስጋቴ ግን የወንድሜን አደራ እንዳልበላ ነው። ቆይ እኔ ምን ልታደርገኝ ትችላለች? ዝታብሻለች ያልኩሽን ነገር አላመንሽኝም ማለት ነው። አሁን የሷ ጊዜ እየደረሰ ነው ማለት ነው። ሜላት በቀላሉ ተስፋ ልትቆርጭ ነው? እኔ ምን ሆናለሁ? ቢያንስ ከቤተሰብ የወሰድኩት ቤትና ንብረት አለኝ። ይብላኝ ላንቺ ጎዳና ለምትወድቂው። እማዬ ከቤት ብታባረረኝ አንቺ አታስጠጊኝ ማለት ነው? ቆይ ይሄን ነገር ስንቴ ነው የምትጠይቂኝ? ነው ወይስ እየተፈታተንሽኝ ነው? ይቅርታ ላበሳጭሽ ፈልጌ አልነበረ። እንዴት ነው ጥያቄሽ የማያበሳጨው? ስጋ አይደለሽ እንዴ? እንዴት ነው አጥቼ የምጥልሽ? ደስ የሚለው ነገር እኔ በቀላሉ ለማንም መውደቅ ባለመቻሌ ነው። ድሮም ቢሆን ለእኔ እችኛዋ ሜላት ነች የምትስማማኝ። እሺ ምን አድርጊ ነው የምትይኝ? ሉዋም ሉዋም ያናገርኩሽ አለ ወይስ አሁንም በሮቢ እንደነቀልሽ ነው? ማ እኔ ነው አምነኝ በሱ ምነቅላ? ቆይ ማን ነኝ ነው የሚለው? ደግሞ እንዴት ስታየው እንደነበር አስተውይሻለሽ። እንዴት አየሁት? እንዴ አይንሽን ላፍታ እንኳን ከሱ ላይ መንቀላቅቶሽ ነበርኩ። በእርግጥ ልጁ ቆንጆ ነገር ነው። ችግሩ ግን ያው የሰው መሆኑ እና እኔ ምን አልኩ? ቆይ አንተ ራሱ ምንድነው ለሱ እንደዚህ የምታሽቃብጠው? በለው ከሙልቃቋ ሉዋም እንደሆነ ምንድነው የምታሽቃብጠው የሚል ቃል ይወጣ። እሺ ምን ሆኖ ነው ሲነፋረቅ የነበረው? ሲነፋረቅ የሚለውን ደገመችው። ቆይ ግን ሉዋም ነሻ? አዎ ሉዋም ነሽ። ሰውዬ ያማሃል እንዴ? ለነገሩ አንተም ጓደኛህም ክሬዚ ነገር ሳትሆኑ አትቀሩ። አፍኪን የምትባል በጣም የሚያፈቅራት ሴት አለች። እና ስለሱ ማን ጠየቀ? ያው ምን ሆኖ ነው የተነፋረቀው ላልሽው ጥያቄ መልስ እየሰጠሁሽ ነው። አይ ዶንት ኬር። በነገራችን ላይ እሱም እንዳንቺ በቤተሰብ ሚስት መጥቶለታል። መቼም የታደለች ሴት መሆን አለባት እሱን የምታገባው። ገና መተዋወቃችሁ መስሎ ያስታውቃል ባክህ። በነገራችን ላይ ቦሌ ሸኝቻት መጣው ያለው ያቺ ኩላሊቷን ታማለች ያልካትን ሴት ነው አይደል? አዎ አፍኪን ማለት እሷ ናት። ስለዚህ እርምሽን ብታወጪ ነው የሚሻልሽ። ሰውዬ ወደ ራስ ተመለስ እያልኩ ነው። መጀመሪያ አንቺ ብትመለሽ አይሻልም? አሁንም ድረስ እኮ ጓደኛዬ ላይ እንደተመሰጥሽ ነው። ለመሆኑ ስልክ ቁጥሩ አለህ ግን? ይሄዋ ምን አልኩኝ ታዲያ? ደውዬ ልሞልጫው ነው ባክህ። ምን ስላጠፋ ነው የምትሞልጪው? እኔ ሏም ላይ አይደለም እሺ የሚጠራራ። በነገራችን ላይ ግን አንቺ እሺ በኋላ ስለ አንቺ እያወራ ነበር። የታውቀኝ ነው ደግሞ ስለኔ የሚያወራው። ለማንኛውም ቆንጆ ነሽ ተብለሻል ባይል ነበር የሚገርመኝ ይመስለኛል። እሱም ጆፊውን ሳይጥልብሽ አይቀርም። ጆፊውን ደግሞ ምን ማለት ነው? ማለቴ ፎንቃ። የታውቀኝ ነው ፎንቃ ምናምን የሚለው? አረ እባክሽ እባክሽ ስቀልድ ነው። ታየኝ እኮ እሱ ከአፍኪን ውጪ ሌላ ሴት ሲያፈቅር።
እንግዲህ ያው ስልኩን አልፈልገውም። እሺ እና ታዲያ አንቺ ምን አንጨረጨረሽ? በነገራችን ላይ ዛሬ የቤት እመጣለሁ ብሏል። ደግሞ እሺ ተጓጓለች ብለህ ነው? ሲጀመር እንዴት ነው ያየሁት? እና ይምጣ አይምጣ ካልሽማ አይመጣም። አላማረብህም? እሺ ሞዛዛ። ይልቅ ይኸውልሽ ጓደኛዬ ለቀቅ፣ አዲሱን ባልሽን ጠበቅ ብታረጊ ነው የሚሻልሽ። አምነን ግን ከኔ ጋር መጣላት አምሮህ ነው እንዴ? ባል ምናምን ይልብኛል እንዴ? የምሬን እኮ ነው ዳዲ። አንድ ያመረረ ማለት አመረረ ነው በቃ። እና ያመረረ እንደሆነስ እሱ ያመጣልኝን ባላገባ ነው? ሲጀመር እኔ እኮ ገና አንድ ፍሬ ልጅ ነኝ። አይገርምም? ሮቢ እኮ ገና አንድ ፍሬ ልጅ ነው እንዴ? ይሄ ያላቻ ጋብቻ ምናምን ይቅር ተብሏል ነበር እንዴ? ሰሚ አጣ እንጂ። ይኸውልህ አምነን አሁንስ እገልሃለሁ። እሺ አምጣው እንደሆነ እሱ ነው። የምርሽ ነው? ሲያናድ እያልሽ ነው አክስቴ? አልገባኝም። ቆይ ለምንድን ነው ለዚህ ነገር አዲስ የሆንሽው? ከዚህ በፊት እኮ ለማድረግ አቅደን ነበር አይደል? እና አፍኪን ነው እንጂ እናቴ አጥቢያት እያልኩሽ ነው። እሺ አዜቢን ነው እንዴ በመርዝ ለመግደል ያሰብ ነው? ያንቺ ዋነኛ ጠላትሽ እንጀራ እናትሽ አዜብ ናት። ይሄን ያንቺን ለማጥፋት እየዶለተች ነው የሚሆነው። ግን ለኔ ይሄን ማድረግ በጣም ይከብደኛል። ይኸውልሽ ምንም የሚከብድ ነገር የለም። ይሄ መድኃኒት ከቡናና ከሻይ ጋር ነው የሚሰጠው። ይኸውልሽ በጣም እየፈራሁ ነው አክስቴ። አድምጪኝ። መድኃኒቱ በተወሰደ በ3 ደቂቃ ውስጥ ልብን አድክሞ ይገላል። በ2 ሰዓት ውስጥ ደግሞ ከሰውነት ውስጥ ይወጣል። ይሄ ነገር በጣም ያስጨንቃል አክስቴ። ከዚህ በፊት ለምን አልፈራሽም? አድርጊ ምልሽ ነገር ሁሉ እያደረግሽ አልነበር? ለነገሩ ታዩ ስጋትሽ ይገባኛል። ገዳይ ተብለሽ እንዳትጠረጠሪ ፈርተሽ ነው አይደል? አይደለም። እና ምንድን ነው? ፖሊስ የፈለገውን ቢያጣራ በልብ ድካም እንደሞተች ነው የሚታወቀው። ይልቅ ያቺ ባብሳ ቀድመሽ ቶሎ ቅደሚያት። የወንድሜ ልጅ ከዚህ የበለጠ አማራጭ አታገኝም።